በከፊል ነገር ግን የእሷ ነው አሁን እያሳሰበኝ ያለውና ምንም በቃ ስለኔ እያሰብኩ አይደለም። ምርመራ እንኳን ጊዜ የለኝም ለራሴ። ስለዚህ ነገን ስለማናቀው ምን ጊዜ ምን ያሁን ለሰው ልጅ የምመክረው ነገር ቢኖር በቃ ሁልጊዜም ባለህ ነገር አመስጋኝ ሁን። በቃ ባለህ ነገር ጤናን በእውነት የሆነ ነገር ጤና ስትነሳ ወይ በህይወት አደጋ ሲመጣ ነው ፈጣሪ እንዳለ የምታውቀው። በቃ ለምን በቃ ጤና ኖሮ ታማርራለህ እኮ ሰርተህ እየገባህ እየበላህ እየጠጣህ ታማርራለህ። ነገር ግን አሁን ሆስፒታል ስትሄድ ነው ያኔ የጤናን ጥቅም የምታውቀው። እስር ቤት ስትሄድ ነው የነፃነትን ጥቅም የምታውቀው። ስለዚህ ይህንን በህይወታችን ከተማርን ቀላል ነው ብዬ ነው የማስበው እና ፈጣሪ ይመስገን በህይወት ያተረፈን አምላክ። ይህንን ነው የምለው። አንተንም ፈጣሪ እግዚአብሔር ባለህበት ይስጥህ ነው የምለው እኔ። አሚኑን እናመሰግናለን። ወይኔ እንትን ብያት ነበረ በእናትህ ልጅቷን ቦልኪያት ነበረ ሳላቅ። ይቅርታ እሺ ውዴ የሆነች ልጅ ሳላቅ ቦልኬሽ አነሳሁት። ይቅርታ ማሬዋ እና መሲ ግቢ። አብርሽዬ እንግዲህ እኔ የምልህ አብርሽ አሁን የባለቤት ኦኬ ቲጂዬ ቀጥዬ ነው። ይቅርታ ሁላችሁም እግዚአብሔር ያክብራችሁ። በእውነት አብርሽ አይገባህም የኔ ሁሌ በተለይ ስደት ላለነው እህቶች ድምጽ እየሆንክ ጥሩ ነገር እየመከርከን እውነት እኔ ካንተ ብዙ ተምሬያለሁ እና ይሄ ነገር አይገባህም ነበር፣ ግን አንተም ብለኸዋል። በቂም ሁላችሁም እዚህ ጋር ያላችሁት ሁሉ ብላችኋል። እግዚአብሔርን አንወቅስም ለሆነው ለሚሆነው ነገር ሁሉ እግዚአብሔር ይመስገን እና ስለተረፍክ ባለቤትህንም ደግሞ በጸሎት ሕክምናው ደግሞ ተስተካክሎ እግዚአብሔር ቆማ ለማመስገን ያብቃት። አንተም ደግሞ አይዞህ ባለው ነገር እንግዲህ እግዚአብሔር ይመስገን ስለ ሁሉም ነገር እና እንኳን ተረፍክልን። ወደሃለሁ፣ አመሰግናለሁ። እሺ ቲጂ እናመሰግናለን። ቲክቶክ ተመልሰሽ ነው አብርሽ እንዴት ናት አሁን ባለቤትህ? አሁን ከእንትን ወደ ፎቅ አውጥተዋታል። እሺ ቅድም እዛ ነበርኩኝ። አሁን ላይፍ ስላለብኝ ነው እንጂ የመጣሁት። ያው ነገር እሷ ጋር ነው ማድረው ግድ ነው። አሁን ከኮማ ከኮማ አስወጥተው ወደ 6ኛ ፎቅ ሰቀሏል። ኦኬ ግን ግልኮስ ምናምን አድርገውላችሁ? በግልኮስ ምናምን ያው ትንሽ መናገር ምናምን እንችላለች። ያው እግዚአብሔር ይመስገን ትንሽ አይዞ ምንም አይላትም፣ ጨርሶ ይማራት። ምክንያቱም አሜን አሜን። አንተ ግን መታከም አለብህ በነገራችን ላይ። ይደርሳል። የኔ ይደርሳል። መጀመሪያ እሷን ባለቤቴ ማዳን ነው እኔ አሁን ቅድሚያ። አብርሽ አንድ ነገር ነው። ብዙ ጊዜ መኪና አደጋ ከሚታየው ትላልቅ አደጋ ላይ በውስጥ ያሉ ነገሮች ላይታወቁ ይችላሉ። ዛሬ እሷን ለማዳን አንተ የምትሮጠውን ያክል ደግሞ ነገ የማይታይ ነገር በሰውነት ውስጥ ሆኖ አንተን ደግሞ የበለጠ ህመም እንዳይሆንባት እንደ ቀላል አትዩት። ድንጋጤ ሲኖር አይታወቀንም። አሁን አንተ የእሷ ስላስደነገጠ ራስ ላይ ላታች በጣም ድንጋጤ ሲኖር ሰውነታችን ሪያክት አያደርግም። ከዛ በኋላ ደግሞ የከፋ ነው የሚሆነውና ሰውነትን ሙሉ ቼክ ማድረግ ይሄ ግዴታም ነው። እንደ ውዴታ አትውሰደው። የእሷ መዳንያው ግድ ነው። ያንተም ደግሞ ቼክ ማድረግ ኦልሬዲ ምንም ነገር አይንካክ፣ ምንም ነገር አይኖር፣ ግን በወቅቱ የሆነ ነገር ነው። ትክክል በሰዓቱ ያው ብዙ ደም ነው የፈሰሰኝ። በእርግጥ ቼክ አድርግ። ይሄ ምንም ኦልሬዲ ይህንን ጉዳይ ለኢትዮጵያ ሕዝብ አሳልፈህ ሰጥተሃል። ደጋግ ኢትዮጵያኖች አሉ። ምንም ነገር ቢኖር ከምንም በላይ ግን ቼክ ማድረጉ ምንም አይነት ጉዳት የለውም። ብዙ ጊዜ ይሄ ነው ኢትዮጵያኖችን የሚጎዳን። አደጋ የደረሰውን ወይ ሌላኛው ሰው ላይ ነው ፎከስ የምናደርገው እና በኋላ ላይ ወይኔ ይባላል። ያ እንዳይሆን ጥንቃቄ አድርግና እዛ ሆስፒታል ውስጥ ያለው ቦታ መቼም የፈለገው ይሁን ካልቆምክ ነገ እሷን የበለጠ ማገዝም መርዳትም አትችልምና እሱን ቼክ ፍቄ። አሁን ምንም የሚሰማኝ ነገር የለም። እንግዲህ እሷ ላይ ድንጋጤ ስላለኝ እሷ ላይ ስለሆነ ትኩረቴ ምንም ነገር እየተሰማኝ ያለ ነገር የለም። እንግዲህ አፍንጬ ጋር ብቻ ከመሰማት ውጭ እኔ ከምሬ ነው የምነግርህ። አጠገብም ሌሎች ሰዎች ካሉ ግፊት አድርገው ቼክ አድርግ።
አንተ አሁን በምትለው ልክ ነህ። አንተ ትክክለኛ ውሳኔ ነው። ይሄንን ግን በፍጹም ቼክ ማድረጉ ጉዳት የለውም። በቃ ማወቁ ራስን ማወቅ ከምንም በላይ ነውና እሱን አድርግ። እግዚአብሔር እንኳን አተረፈክ። እሷንም እግዚአብሔር ጨርሶ ይማራት። አሜን አሜን። ድረስ አይባልም። የሰው ልጅ ሁሌ ሞትን ተሸክመ ነው ከምንዞረው ውስጥ ነን። አደጋ ሁሌ ካጠገባችን ነው። እንደሚሞት ሰው ኑሩ የሚባለውም ለዛ ነው። ምክንያቱም በየትኛው ቅስበት አደጋ እንደሚደርስ አይታወቅም። እግዚአብሔር ደግሞ የሱ ደግነት የሱ መልካምነት እግዚአብሔር አትርፈዋል። ይህም ደግሞ ደጋግ ኢትዮጵያኖችን ደግሞ እዚሁ አጠገብ አድርጎ ደግሞ እግዚአብሔር እንዲህ ነው ስራው። የሰው ልጅ የት ይውልልኛል ተብሎ አይባልም። የፈለገ ቦታ ላይ ሰው ልጅ ሰው ከጎናችን መኖሩ ትልቅ ነገር ነውና እግዚአብሔር ይመስገን። ወዳጆችን እንድታይ እግዚአብሔር በመልካም እንዲባርክ አድርጓልና ይህ መባረክ ነው። ሳሪ ተባረኪ። ለመማር ሁላችሁም እግዚአብሔር ይባርካል። ሆኖ መገኘት ነውና ፍቅሩዬ ሁላችሁም ይፈስ ያላችሁ ነጁጁ በቂም ፎሎ አድርጉ ጋይስ፣ በቂም ፎሎ አድርጉ። ፍቄ ተባረኩ። የእውነት ሌሎቻችሁም አሁንም ያላችሁ ይሄ ነገር ያው ዛሬ ድካም ሲሆን ይቋረጣል። ሁልጊዜ እርዳታ በአንድ ቀን አያልቅም። ቃል የገባችሁ ዋው ዛሬ ይህን ሞልቶለታል ብላችሁ እናንተ የገባችሁት ቃል ሲነገር ነው አብሮ ገንዘቡ የሚሞላው። ቃላችሁን አክብሩ። የባለዕዳ አትሁኑ። እንደሚሞት ሰው ሆናችሁ አስቡት። ነገ የሚባል ነገር የለምና ብዙ ጊዜ ለሰው ቃል ስትገቡ ነገ ባላችሁ ቁጥር አደጋን ከዚህ በፊት አብርሽ አሁን እንደደረሰባቸው አንድ ሴት ቃል ገብታ አሜሪካ ላይ ቆይ በኋላ ስመለስ እሰጣለሁ የወጥቼ መኪና አደጋ ደረሰብኝ አለች። 2 ወር ቆይታ ስትመጣ ልጆቹ ታክመው ድነዋል እኮ። እሷ ግን አይምሮዬ ላይ የሚመላለሰው እሱ ነበር አለች። ወይኔ ቃሌን ሳላከብር እያልኩኝ አለች። እና አንዳንድ ጊዜ እንዲህ አይነት ቃሎች ስንገባ ቀላል አታርገውት። ማትሰጡ ከሆነ አትስጡ። ከመጀመሪያው ከሌላችሁ ቃል ከገባችሁ ግን ባለዕዳ አትሁኑ። ወደደም ጠላም ያ ገንዘብ የእናንተ አይደለምና ቃላችሁን አክብሩ ነው የምለው። አብርሽዬ ነገም እንግዲህ ባለበት ቦታ ላይ እግዚአብሔር ይርዳን። የነገ ሰው ይበለን። መኖራችንን አብርሽ ታወቀ ኢትዮጵያ አካውንት ላይ። ከዛ በፊት ግን በቄም ፎሎ አድርጉት። አንዴ ሁላችሁም በቄም ፎሎ አድርጉት። ከታችን ንጻፍ አንዴ ፎሎ አድርጉት። አዎ አብርሽዬ አንዴ በቄም ፎሎ አድርጉት። እስቲ የሆነ ቁጥር ቀይሩ። ፋሚሊ አበባ ምናምን ጊፍት ፈልጉ አይደለም፣ ፎሎወር ነው የፈለገው። ፍቅራችሁን አሳዩን። ፍቅራችሁን ፎሎ አድርጋችሁ ፍቅራችሁን አሳዩን። አንዴ ደቂቃ እኮ አይፈጅም። ፎሎ ያደርጉታል። እረፍት ያድርጉ። አብርሽ ግን ዝም በል እስቲ አሁን አትረብሽ። ነገ ስራቸውን በቃ አንተ ፎሎ አድርጉት ሁላችሁ። እናመሰግናለን። አብርሽ ነገ አፕዴት አድርገህ ንገረንና በቃ እሺ። በኢትዮጵያ ስንት ፍቅሩ ነገ ተኝቶ ስለሚውል ነው። አፕዴት አድርገንና ደግሞ ደግመን እኔም ደግሞ በእኔ ቤት እንደዚህ ተሰብስቧል በቂ ስላልሆነ ብለን ደግሞ ቪዲዮ እንሰራና ሌላ ቤት ደግሞ ተመልሰን እንገባለን። እሺ ሳሪ በቃ እሺ። ሁላችሁንም ከልብ አመሰግናለሁ። እነ ሳሪንም እዚህ ገስት ውስጥ ያላችሁትም ከስርም በቃ ባጭሩ ኢትዮጵያውያንን ከልብ አመሰግናለሁ። በቃ እናንተም መልካም አዳር።